በትግራይ ዙሪያ የድሮን ክትትሉ ቀጥሏል አለ ህወሓት በፌደራል መንግስቱ ላይ ባቀረበው ክስ። ምዕራባውያን ለብልጽግና ድጋፍ መስጠታቸው ከባድ አደጋ አለው አሉ የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ። በአሜሪካ ጊዜያዊ የጥገኝነት ከለላ አግኝተው የሚገኙ የተለያዩ አገራት ዜጎች ቋሚ የመኖሪያ ፍቃድ ለማግኘት ጥያቄ ማቅረብ ወይም አገሪቱን ለቀው መውጣት እንዳለባቸው የአሜሪካ የአገር ውስጥ ደህንነት ኃላፊ ማርክ ዌይን ሙሊም አሳሰቡ። እነዚህንና ሌሎች መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። በትግራይ ዙሪያ የድሮን ክትትሉ ቀጥሏል አለ ህወሓት። ህወሓት ወታደራዊ ግዳጅ እየፈጸመ መሆኑንም ክዷል። ቡድኑ የአውሮፓ ህብረት ያወጣውን ማሳሰቢያ ተከትሎ ባወጣው መግለጫ መሬት ላይ ያሉ እውነታዎችን በመካድ የፌደራል መንግስቱ ላይ ተጨማሪ ክሶችን አቅርቧል። ህወሓት በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫና የሰነዘረውን ወቀሳ ሙሉ በሙሉ ውድቅ በማድረግ ጠንከር ያለ ይፋዊ ምላሽ ሰጥቷል። የአውሮፓ ህብረት ልዑክ ህወሓት ትይዩ ክልላዊ ምክር ቤት አቋቁሟል እና የግዳጅ ውትድርና ምልመላ እያካሄደ ነው በማለት የሰነዘረውን ወቀሳ ያጣጣለው ድርጅቱ ህብረቱ መሬት ላይ ያለውን ነባራዊ እውነታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫ አውጥቷል ሲል ኮንኗል። ህወሓት በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል የሚለው ወቀሳ ሙሉ በሙሉ መሰረተ ቢስ ነው ብሏል። በትግራይ ህዝብ ስም የተቋቋመ ሌላ አዲስ ምክር ቤት እንደሌለ የገለጸው ድርጅቱ ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላ ወደ መደበኛ ስራው መመለሱንና ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ድርጅቱ አስገዳጅ ምልመላ እያካሄደ ነው መባሉ ግልጽ ያልሆነና በማስረጃ ያልተደገፈ ክስ ነው ሲል አጣጥሎታል። ይሁን እንጂ በትግራይ ዙሪያ ከፍተኛ የወታደራዊ ኃይል ስምሪት፣ ቀጣይነት ያለው የሰው አልባ አውሮፕላን ወይንም ድሮን ጥቃቶችና የአየር ላይ ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣናት ህዝቡን ከዳግም ጭፍጨፋና ከህልውና አደጋ የመጠበቅ ራሱን የመከላከል ሞራላዊና ህጋዊ ኃላፊነት እንዳለባቸው አስገንዝበዋል። የፌደራል መንግስት የፕሪቶሪያውን ስምምነት ዋና ፈራሚ የሆነውን ህወሓትን በህግ ለመግፋት በመንቀሳቀስና ዋና ዋና የስምምነቱን ድንጋጌዎች ሳይተገብር በማቆየት ስምምነቱን በተከታታይ እያፈረሰ ባለበት ወቅት ህብረቱ ዝምታን መምረጡን ወቅሷል። የፌደራል መንግስት የጣላቸው የነዳጅና ንግድ ዕቃዎች እገዳ በትግራይ ህዝብ ላይ ከፍተኛ የኢኮኖሚ ሽባነትና መከራ መፍጠራቸውን እንዲሁም ተፈናቃዮች ያለ በቂ ድጋፍ ለከፋ ችግር መጋለጣቸውን ድርጅቱ ጠቅሷል። ከዚህም በተጨማሪ የትግራይ ጊዜያዊ አስተዳደር የህዝቡን መሰረታዊ ጥቅም ማስከበር እንዳልቻለና በአብዛኛው የፌደራል መንግስት ቅጥያ ሆኖ እየሰራ ይገኛል ሲልም ወቅሷል። ይህ የህወሓት ጠንከር ያለ ምላሽ የተሰጠው በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ክልል ስላለው ወቅታዊ ውጥረት ባወጣው ይፋዊ መግለጫ ላይ ነው። ህብረቱ በመግለጫው በሰሜን ኢትዮጵያ ያለው ውጥረት እጅግ እንዳሳሰበው ገልጾ ህወሓት የፕሪቶሪያውን ስምምነት በሚጥስ መልኩ በትግራይ ውስጥ ትይዩ ክልላዊ ምክር ቤት ማቋቋሙንና በተናጠል አስገዳጅ የውትድርና ምልመላ እያካሄደ መሆኑን ጠቅሶ ነበረ። ህብረቱ በሁሉም ወገኖች በኩል የፕሪቶሪያውን ስምምነት በተግባር ላይ ለማዋል የሚደረጉ ንግግሮች በአስቸኳይ እንዲቀጥሉ የጠየቀ ሲሆን በአፍሪካ ህብረት ከፍተኛ ተወካይ በቀድሞ ፕሬዚዳንት ኦሉሴጉን ኦባሳንጆ የሚመራውን የሽምግልና ጥረት ሙሉ በሙሉ እንደሚደግፍም አስታውቆ ነበረ። ሚሳኤል ከተጣይምና አስመራ ደብሊና እዚያ ሆይና ከፊል ባህር ዳር ቀጥቀጠብና ኩዱና የሚለው ጎንደር ነፃ ሀገር ክንምስርቲና ኢልና ክንወስን ኣለና። ሀገር ምህናፅ ግን እዚያ አይኮነትም ወይ እዚያ ምስጋር ካትጅመር አይኮነትም። አሁንም ከህወሓት መረጃ አልወጣንም። ምዕራባውያን ለብልጽግና ድጋፍ መስጠታቸው ከባድ አደጋ አለው አሉ የህወሓት ምክትል ሊቀመንበር የሆኑት ግለሰብ። የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ ከሰሞኑ የምዕራባውያኑ ዲፕሎማቶች ከቅርብ ጊዜ ወዲህ ትግራይን በተመለከተ የያዙት አቋም ከባድ አደጋ እንዳለው አስጠንቅቀዋል። ምክትል ሊቀመንበሩ በማህበራዊ ገጻቸው ላይ ባሰፈሩት ሐሳብ የምዕራባውያን እሴቶች ከወዴት አሉ ሲል ጠይቀዋል። የአሜሪካ መንግስትና የአውሮፓ ህብረት ህወሓትን በተመለከተ የያዙት አቋም
ለኢትዮጵያ መንግስት የወገነ ነው ያሉት አመራሩ የምዕራባውያንን እሴቶች ማዕከል ያላደረገ አቋም ነውም ብለውታል። ለረጅም ጊዜ ስንማራቸው የነበሩት የምዕራባውያኑ እሴቶች የሚባሉት ሰብአዊ መብቶች፣ ሰብአዊነት፣ የህግ የበላይነትና ዲሞክራሲ በከፍተኛ ደረጃ ባደላ አቋም ምክንያት ሲሸረፉ ማየት በጥልቅ የሚያስጨንቅ ጉዳይ ነው። አንዳንድ የምዕራባውያን ዲፕሎማቶች የዘር ማጥፋት ወንጀልና ሌሎች ዓለም አቀፍ ወንጀሎችን ፈጽሟል ተብሎ የሚከሰሰውን ስርዓት በዝምታ እውቅና የሚሰጡ የሚመስሉት ለምን እንደሆነ ራሴን እጠይቃለሁ። ይህም ተጨማሪ ጥቃቶች እንዲበረታቱ የማድረግ አደጋ አለው በማለት አስጠንቅቀዋል። አስከትለውም አዲስ አበባ ለሚገኘው የምዕራባውያን ዲፕሎማቶች 4 ጥያቄዎችን አቅርበዋል። ጥያቄዎቹንም ስንመለከታቸው አንደኛ፣ በትግራይ ያለው ሁኔታ በእርግጥ ችላ ሊባል የሚችል ነገር ነው ወይ? ሁለተኛ፣ እንዲህ አይነቱ አድሏዊ አያያዝ በቀጠናው ዘላቂ ሰላምና ደህንነት እንዲሰፍን ያደርጋል ብላችሁ በእውነት ታምናላችሁ? ሶስተኛ፣ የምዕራባውያኑ ብሔራዊ ጥቅምን የማስከበር ፍላጎት ራስ በይፋ ይዣቸዋለሁ የሚላቸውን መርሆች በሚጎዳ መልኩ እንዲተገበር የተደረገው እንዴት ነው? አራተኛ፣ የምዕራባውያን እሴቶችስ ጉዳይ ምን ደረሰ? የሚሉ ጥያቄዎችን ነው በማህበራዊ ገጻቸው ላይ ያሰፈሩት። በአሜሪካ ጊዜያዊ ከለላ ያላቸው ስደተኞች ለቋሚ መኖሪያ ፍቃድ እንዲያመለክቱ ወይም ወደ ሀገራቸው እንዲመለሱ ታዘዙ ይለናል የሚቀጥለው መረጃችን። በአሜሪካ ጊዜያዊ የጥገኝነት ከለላ አግኝተው የሚገኙ የተለያዩ አገራት ዜጎች ቋሚ የመኖሪያ ፍቃድ ለማግኘት ጥያቄ ማቅረብ ወይም አገሪቱን ለቀው መውጣት እንዳለባቸው የአሜሪካ የአገር ውስጥ ደህንነት ኃላፊ ማርክዌን ሙሊም አሳስበዋል። ባለስልጣኑ ይህንን ማሳሰቢያ የሰጡት የአሜሪካ ጠቅላይ ፍርድ ቤት ባለፈው ሳምንት ያሳለፈውን ውሳኔ ተከትሎ ነው። አገራቸው ውስጥ ባለው ሁኔታ የተነሳ ጊዜያዊ ከለላ አግኝተው አሜሪካ ውስጥ የሚገኙ የሄይቲና የሶሪያ ስደተኞችን ህጋዊ ጥበቃ በማቋረጥ የተወሰደው እርምጃ እንዲጸና ፍርድ ቤቱ ወስኗል። ጦርነት፣ ሰብአዊ ቀውስና ሰብአዊ መብት ጥሰቶች ከሚካሄድባቸው አገራት ተሰደው በአሜሪካ ጊዜያዊ ከለላ ወይም ፒቲኤስ በመባል የሚታወቀውን ፈቃድ አግኝተው የሚኖሩ ከ350 ሺህ በላይ የተለያዩ አገራት ዜጎች ይገኛሉ። በዚህ አሰራር ምክንያት የአሜሪካ ጊዜያዊ የጥበቃ ከለላ ያገኙ እስከ 5000 የሚደርሱ ኢትዮጵያውያን አሉ። ይሁን እንጂ የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ለ3 የቆየውን የኢትዮጵያውያን ከለላ እንዲቋረጥ ባለፈው ታህሳስ ላይ ውሳኔ አስተላልፏል። በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ አዞም ነበረ። ይሁን እንጂ ውሳኔው የሚቃወም አቤቱታ የቀረበለት ቦስተን ውስጥ የሚገኘው የፌዴራል ፍርድ ቤት እርምጃውን አግዶት ቆይቷል። ከሄይቲና ሶሪያ ስደተኞች ጋር የተያያዘውን ተመሳሳይ እግድ ሲመለከት የነበረው የአሜሪካ ጠቅላይ ፍርድ ቤት ባለፈው ሳምንት ባሳለፈው ውሳኔ ግን ፍርድ ቤቶች ይህንን የትራምፕ አስተዳደር ውሳኔ ማገድ እንደማይችሉ አረጋግጧል። ይህ የጠቅላይ ፍርድ ቤቱ ውሳኔ የኢትዮጵያውያኑ እግድን ጨምሮ በተመሳሳይ ጉዳዮች ላይም ተፈጻሚ እንደሚሆን የህግ ባለሙያው ለቢቢሲ ተናግረዋል። የአገር ውስጥ ደህንነት መስሪያ ቤቱ ውሳኔውን ተከትሎ የሰጠው ማሳሰቢያም በዚህ አሰራር አማካኝነት አሜሪካ ውስጥ የሚገኙ ኢትዮጵያውያን ጭምር የሚመለከት እንደሚሆን ይገመታል። የመስሪያ ቤቱ ኃላፊ ሙሊን አስፈላጊውን የመጠየቂያ ማመልከቻ በማስገባት በዘላቂነት ለመቆየት ፍቃድ አግኝታችሁ መቀጠል አለባችሁ፣ ካልሆነ ግን ወደ ሀገራችሁ እንድትመለሱ እንረዳችኋለን ሲሉ ለስደተኞች ማሳሰቢያ ሰጥተዋል። የጊዜያዊ ከለላ ፍቃድ ዘላቂ የመቆያ ፍቃድ ስለማይሆን የአውሮፕላን ቲኬታችሁንና ለመቋቋሚያ የሚሆን $2100 የምንሰጣችሁ ይሆናል ሲሉም የአሜሪካው መንግስት የሚሰጠውን ድጋፍ አሳውቀዋል። የአሜሪካ ፌዴራል ህገ መንግስት ጦርነትን፣ በሽታን ወይም ሌሎች ሁኔታዎችን ሸሽተው በዩናይትድ ስቴትስ ውስጥ የሚገኙ ግለሰቦች ጊዜያዊ ህጋዊ ከለላ እንዲሰጣቸው ይፈቅዳል። ኢትዮጵያውያን ከለላውን ያገኙት በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን በ2015 ዓ.ም ነበረ። የባይደን አስተዳደር የጥገኝነት መብት የሌላቸው ኢትዮጵያውያን የስራ ፍቃድ እንዲያገኙ የሚያደርገውን ይህን ከለላ የዘረጋው በዋነኛነት ከትግራይ ጦርነት ጋር በተያያዘም ነበረ። በመጀመሪያው ይህ ህጋዊ ከለላ ለ1 ዓመት ከመንፈቅ እንዲቆይ ተወስኖ የነበረ ሲሆን ጊዜው ሲጠናቀቅ ግን ኢትዮጵያ ውስጥ ያለው የደህንነት ስጋት አለመቀረፉ ተገልጾ ለተጨማሪ 18 ወራት ተራዝሟል። ሁለተኛው የቆይታ ጊዜ ባለፈው ታህሳስ መጀመሪያ መጠናቀቁን ተከትሎ ግን በስደተኞች ላይ ጠንከር ያለ እርምጃዎችን እየወሰደ ያለው የትራምፕ አስተዳደር
ከለላው እንዳይቀጥል ወስኗል ሲል ቢቢሲ መረጃውን አጋርቶናል። ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።